አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሙኒራ ቻናል ተከታታዮቼ ቤተሰቦቼ እንዲሁም ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። ሰላምታችሁ ብዝት ይበልልኝ በዓለም ዳርቻ ያላችሁ ይላችኋለሁ። አገራችንን አላህ ሱብሃነሁ ወተዓላ ሰላም ያድርጋት ይላችኋለሁ። ውድ የመዳም ቅመሞቼ እህቶቼ ወንድሞቼ ኢንሻአላህ ጥር አለች መሬት አለችን። ዛሬ ምክርና ነክናት ኢንሻአላህ እናንተን መክራችኋለሁ ባለኝ ሐቂሜ ባለኝ እውቀቴ ይላችኋለሁ። በዚህ ሰሞን ያለው ብዙ ሰው ኢቃማ ሊያወጣ ተፍ ብር ምናምን ብድር ምናምን እላችሁ ነው። እናንተ ናቸው የመዳም ቅመሞች እላችኋለሁ። ያው ባለፈው ወደ ዱባይ መንግስት አዋጅ አውጥቶ ያው ዱባይ ያሉት ልጆች መንቲና ያረጉ ነበረ። ኢቃማ ያወጡ ያስተካከሉ ህጋዊ ለመሆን ወደ ጠለብ ወደ ከፊል መጡ ነበረ። አሁንም ላይ ሶገርጋምና አሁን ጀምሯል። ማሻአላህ በጣም ደስ ይላል። ግን ለኛ ለመዳም ቅመሞቹ ሳይሆን ለወንዶቹ እንኳን መጣ ወንዶች አድርጉ። ባልቦርቶ ካላቸው ያ የበለቀም ይኖራል። ኢቃማቸው የበለቀ ይኖራል። ያው እነሱ ብድሩም ምንም ያው እንደ ምንም ብሎ ያንን ኢቃማ ቢያስተካክሉ መቃም ቤት ወደ ሱቅ ወደ ሞል አካባቢ ወደ ባህር ወደ መንገድ ጫፍ ላይ ወደ መኪና ወደ ታክሲ ያው ወንዶች ግን ይሰራሉ። ተፍ ይላሉ ስራ ይላችኋለሁ። ግን እኛ የመዳም ቅመሞች 15 ዓመት 14 13 ዓመት ተቀምጠን አሁን ላይ አዲሱ ነገር ምንድን ነው? እስኪ ንገሩን እስኪ እናንተ እስኪ ንገሩን እስኪ ለምንድን ነው ያ ብር እኮ ካላችሁ እናንተ ወርቁ ገዝታችሁ እግራችሁን ቀጥ ብላችሁ ገብታችሁ የሆነ ስራ ፍጠሩ። እስከ መቼ ነው እንዴ እድማችሁ አልቆ ቤተሰባችሁ ይናፍቃችሁ? ስንትና ስንት ስቃይ አይታችሁ አሁን ግን ከፊል ሆናችሁ ያቺ መዳም ከፊል ሆና በሷ ስር እንድትሩ ነው። አሁን መንግስቱ ተናገረ ያለ እዛ መዳም ላይ ጥሩ መዳም ላይ ያው አንዳንዱ ጥሩ ነው። ግን ሁሉ ሰው አንድ አይደለም። አንዱ በጣም ከባድ ነው፣ መጥፎ ነው፣ እንትን ነው፣ ክፉ ነው። መዳሞች አሉ እንትና ሁሉን ሰውን አሉ። ስለዛ እናንተ ምን ያነካችሁ? ግን ልጅ 4-5 ያለው እናንተ ገብታችሁ ባላችሁ ግን እዚህ ኢቃማን ገዝቶ ቢፈራ ይሻላል። ይሻላል እሱ እየፈራ ግን እናንተ አገር ገብታችሁ ማስተማር ቁርአን ጠዋት በትምህርት 10 በቁርአን ብታደርጉ ያኔ በጣም ደስ ይላል። ግን ልጆች ቁርአን እንትን ከሌላቸው ካልተማሩ በጣም ከባድ ነው። በጣም ከባድ ነው። ለብር ብላችሁ ያ ልጅ 7-8 ዓመቱ ከሆነ ታይብ እኮ ሀራቦች እኮ የሚያስተምሩ ከ5 ዓመቱ ከሆነ ወደ ረውዳ ይገባል። በቃ ይጨምራል። ቀጥላ በቃ 6 ይሄዳል ይመራል። 7 ይሄዳል ይመራል። በቃ ሁሌ በ5 ዓመቱ ጀምሮ ትምህርት ቤት ይገባል። ያ ረብ ልጅ 10
በቁርአን ተሐፊዝ ያፍዛል ቁርአን ጠዋት ረውዳ በትምህርት ግን እኛስ እንደነሱ ልጅ ወልደን ለማስተማር አላህ ሱብሃነሁ ወተዓላ ያብቃን ያብቃችሁ ኢንሻአላህ ይላችኋለሁ። ግን ሂቅድ ደስ ይላል። ዘርቶ አርሶ ገበሬ አርሶና ዘርቶ ካረመው ገበሬ ሂቅድ አውጦ ያረመው ገበሬ ይበልጠዋል ይባላል። ለምን ያረሰው በቃ ይሄዳል፣ ያው ሰርቷል፣ አርሷል። ግን እቅድ አውጦ ያረመው ገበሬ በጣም ይሰራል ይባላል በሀገራችን ተረት። ስለዛ እናንተ ብር ካላችሁ አገራችሁን ገብታችሁ ስራ ፍጠሩ፣ ስራ ስሩ። ስራ እኮ ሞልቷል። ችግሩ እኮ ብር ነው። ሙኒ ብቻ ነው። ከላስ ፕሊስ። ለምንድን ነው አሁንም ላይ መዳም ኩሽና ላይ መዘናዘን መስቃይ? አራ ከላስ ይበቃል። 15 ዓመት ከሆናችሁ 13 14 10 11 ከላስ አገራችን ገብተን ጠንክረን ስራ ለመስራት ያብቃን ይላችኋለሁ። ላይክ፣ ሼር፣ ሳብስክራይብ እንዳረሱ። ይሄ ኢቃማ ወንዶች ቢያወጡ ይሻላል። ለኛ አይደለም እመጣ ግን አንደኛ ያማ መንግስቱ የራሱን ቻንስ ይዞ ነው። ለምን በአንድ ከፊል እንትን ተናብር ሲነሳ ያገኛል። ሁለት ሰው ስንት ነው? 4,000 ሪያል። የአራቱ 8,000 ሪያል ነው። አስባችኋል? ግን መንግስቱ ብር እንደዚህ ነው ጠግቧል። ወር ብቻ ባበሻ። ስለዛ እናንተ አትሞኙ፣ ሞኝ እንዳትሆኑ፣ ጅላጅል እንዳትሆኑ፣ ጅል አትሁኑ። ይግባችሁ ነገሩ። ብር ካላችሁ ካሽ ብር ካላችሁ አገራችሁን ገብታችሁ ስራ ስሩ፣ ፍጠሩ፣ ጠንካራ ሁኑ፣ ወጥራችሁ ስሩ። በቃ ከላስ አለቀለት።